ይሄ መስታወት ሚዲያ ነው። መስታወት ሚዲያ በፋሚሊ ላይ አተኩሮ የሚያገለግል አገልግሎት ክፍል ነው። አሁን እስካሁን መግቢያ ነው። ዋና ናቸው በርግጥ ግን ወደ ዋናው እየመጣን ነው። ፍሬህይወት ታደሰን ያገኘኸው ወይዘሮ ፍሬህይወት ታደሰ ልደታ መካነ ኢየሱስ ቢኳየር ውስጥ ነው። ብዙ ጊዜ ተጠቅሳለህ። ቢኳየርን ስለምጠቅስ ማለት ነው ወይስ እንዴት ነው? እስቲ ወደ ትዳር የመጣ ነው። ያው እኔና ፍሬ የተገናኘ ነው ልደታ መካነ ኢየሱስ ያው ሰንዴይ ስኩል አብረን ያደግነው እና ያልኩ አንድ ኳየር ውስጥ ነበር እና እዛ ነው የተገናኘነው። እና እርግጥ ቤተሰቦቿ እናቷ ዲያርማዝ ጌታን ያገኙት በሰርስኮስ ቤተክርስቲያን ነው። ከዛ ቤተክርስቲያን ተዘጋች። ሲዘጋ ያው ልጆቹን ይዘው ወደ መካነ ኢየሱስ መጡ ማለት ነው። በዛ ሰንዴይ ስኩል ተገናኘን እና ሰንዴይ ስኩል አብረን ያደግነው እና እንግዲህ እንዳልኩ ያው አብረን ካደግን በኋላ ወደ እድሜያችን 17 18 ሲደርስ አንድ ኳየር ውስጥ ማገልገል ጀመርን እና እዛ ነው የተገናኘነው። በጣም ኃይለኛ ፍቅር ያዘ። ዘማሪንም እንደዚህ ፍቅር ይዘዋል ማለት ነው። ፍቅር ሁሉንም አይለቅም እና ከዛ በኋላ ያው በዚህ ሁኔታ ነው የተገናኘነው። አብረን ያደግነው ከዛ በ18 ዓመታችን ጆኛሞች ሆንን። በ23 ዓመታችን ተጋባን። የሚገርም የጌታን ፈቃድ የሚባለውን ብዙ ጊዜ ሰዎች ኮንፊውዝ ይሆናሉና እንዴት አወቃችሁ? የጌታ ፈቃድ ልክ ነው፣ እሷ የኔ ሚስት ነች፣ እሷ የኔ ባል ነው የሚለውን ማለት ነው። እንግዲህ እኔ ተቀራርበን አብረን በምናሳልፍበት ጊዜ ፍሬህይወት በጣም ረጋ ያለች ልጅ ነች። በጣም ረጋ ያለች ልጅ ከሌሎቹ ካለን ኳየር ካለን ልጆች ሁሉ ለየት ያለ ማለት በጣም ካለን በጣም ረጋ ያለች ልጅ። እሱም ነው አንዱ በጣም የሳበኝ እና ያው አንተን ስለሳበ ነው እንጂ ብዙ ለየት ያሉ ይኖራሉ። ግን ዞሮ አንድ ነገር ላይ ስታተኩር ብዙ የሚስብ ሌላ አይታይም። ስማ እኔ ወደ ሰሜን አካባቢ ነው የተወለድኩበት ሀገር። ሰው እጮኛውን ገበያ ቀጠራት፣ ገበያ ቦታ እና ቢያይ አትመጣም እና ምን አለ ትመጫለሽ ብዬ መንገዱን አላምነው የሚመላለሰው አህያና ላም ነው። ሰው እኮ ነው ከአህያና ከላም ጋር ሰውም አብሯል። ጠቅላላ ግን አህያና ላም አደረገና የእሱ ብቻ ነው ሰው የእሱ ብቻ። እሷ ብትመጣ ሰው መጣ ሊል ነው። ትመጫለሽ ብዬ መንገዱን አላምነው የሚመላለሰው አህያና ላም ነው አለ። ሁልጊዜ የራስን በቃ ብዙ ትኩረት ትሰጣለህ። ደግሞም ነው ማለት ስለዚህ እሷ ለየት ያለ ነው። አንደኛ እኔም ለእሷ ያለኝ ፍቅር መውደዴ ያው እግዚአብሔርም ቃል ተዋለ እውነት ነው። ከዛ በኋላ ጥያቄ ያቀረብኩላት በጣም መንፈሳዊ ሴት በዛም እድሜ ኳየራችን በጣም የምንጸልይ እግዚአብሔር መንፈስ በቃ ውስጧ የሚያልፍ እህት ነች። ጸለየች እና በቃ እግዚአብሔር ፈቃድ በዛ ውስጥ ተገለጠ። እግዚአብሔር ይመስገን። በዚህ ሁኔታ ነው መዋደድ የመጀመሪያው ክራይቴሪያ። ትልቅ ነገር ነው። ጥሩ ጊዜ እያሳለፍን ያለ ነው። በትዳር ዙሪያ ነው እንግዲህ የእግዚአብሔር ፈቃድ እንዴት አውቀ ወደ ትዳር እንደመጣ እየነገርከን ያለ ነው። በትዳር ዙሪያ ላላገቡ ወጣቶች እና ዘማሪዎች ምን ምክር አለ? አሁን እንግዲህ 32 ዓመት ሆነ ነው ያልከኝ በትዳር 30 ዓመት በትዳር አትሊስት ያም ቢሆን ለምክር ደርሰሃል። ስለዚህ ለምክር ደርሰሃል እና መምከር ትችላለህ። እና እስቲ በዚህ ዙሪያ የምትለው ነገር ቢኖር? መቼስ ትዳር እግዚአብሔር ራሱ ለመጀመሪያ ያቋቋመው ተቋም ነው። እግዚአብሔር ራሱ ያደረገው ነገር ነውና በተለይ ለአገልጋይ በተለይ እግዚአብሔር ሕዝብ ለሚያገለግል እግዚአብሔር አገልግሎት ጥሪ በውስጡ ላለ ሰው ትዳር ወሳኝ ነገር እና ለዚህም ነው የዛን ያክልም ደግሞ ብዙ ሰልፍ የሚበዛበት። ምክንያቱም እግዚአብሔር የሚታይበት እግዚአብሔር ራሱን
ማንነቱን በእኛ ሊገልጥ ስለሚፈልግ ስለሚወድድ ነው ያንን ተቋም የመሰረተው። እና ስለዚህ ቤታችን ውስጥ ትንሽ ቤተክርስቲያን ነች ያለችው። እግዚአብሔር ራሱን የሚገልጥበት ተቋም ስለሆነ የዛን ያክል ደግሞ ውጊያ ያለበት ተቋም ነው። ምክንያቱም የእግዚአብሔርን የሆነን ነገር ሁሉ ደግሞ ጠላታችን ዲያብሎስ ይቃወማል። ስለዚህ በትዳራችን ውስጥ የምናልፋቸው ተግዳሮቶች ብዙ ናቸው። እንግዲህ ይሄ ከጨለማውም ዓለም ሊሆን ይችላል፣ እንደገናም ደግሞ ከእኛም አለመብሰል ሊሆን ይችላል፣ ወይም ደግሞ በዛ ውስጥ በመሰራት ውስጥ የምናልፍበት ሁኔታዎች ስላሉ ሊሆን ይችላል። ኤኒዌይ ይህንን ሁሉ ጠቅለን ስናይ ግን ትዳር ለአገልጋይ በጣም አስፈላጊና ወሳኝ ነገር ነው ብዬ ነው የምለውና ላለማግባት የተወሰኑ ሰዎች ካልሆኑ በስተቀር የተለዩ ካልሆኑ ሰዎች በስተቀር መቼስ እግዚአብሔር በዚህ ነገር የለያቸው ሰዎች ካልሆኑ በስተቀር ግን አገልጋዮች፣ ዘማሪያን በትዳር ውስጥ ያለውን በረከት ቶሎ ሊገቡበት ምክንያት ታላቅ ነው። እውነት ነው። በካውንስሊንግ እኔም የሚገጥመኝ የማውቀውም ነገር መዘምራን፣ በተለይ መዘምራን፣ ሰባኪዎች፣ አገልጋዮች ሰው የማግኘት እድላችን ሰፊ ነው። ሰው የማየትም በሰው የመታየትም እና አንዱ የመዘምራን ፈተና እና የአገልጋዮች አጠቃላይ የሰባኪም የሐዋርያትም የነቢይም አጠቃላይ መድረክ ሰው ፊት የምንቆም ማለት ነው። ፈተና ያላገቡ ሰዎችን ማለት ነው። ፈተና ብዙ ምርጫ ይመጣልሃል። አሁን ወንዶቹ ብዙ እህቶች ይመጡላቸዋል። ትዝ ይለኛል ከአንድ ዘማሪ ጋር ክፍለ ሀገር ሄደን ስናገለግል ሰብከን እንደጨረስን ብዙ ትንንሽ ወረቀቶች ተጠቅልለው ወደ እሱ ይላካሉ። አብረን ቁጭ ብለናል እና እየፈለቀጠ እንደዚህ እየፈለቀጠ ያነባል እና እከሌ በአገልግሎት ተባርከናል፣ በጣም ልዩ ዝማሬ ነበር፣ ተባርከናል ይላል። ከዛ መጨረሻ ወደ ሆቴላችን ስንሄድ ቆይ በእኔ ስብከት አልተባረኩም፣ በአንተ መዝሙር ብቻ ነው የተባረኩት። ይሄ ምልክቱ እኔ አግብቻለሁ፣ ዘግቻለሁ፣ ምንም ወረቀት አይልኩልኝም። ቢባረኩም እዚያው በልባቸው ተባርከናል ብለው ይጨርሳሉ። ለእሱ ግን ይልካሉ። ይሄ ምልክቱ እንድታገባ ነው። አግብተህ ብታገለግል ደግሞ የበለጠ በጣም ጥሩ ነው ብዬ መከርኩት። አገባ። እሱ መጀመሪያ ተግባባ፣ ከዚያ አገባ። እና ብዙ ፈተናው ብዙ ምርጫ በቃ ክፍለ ሀገርም ሲሄዱ ከተማም ውስጥ ሲሆኑ ውጭ ሀገርም ሲሄዱ ዘማሪዎች ብዙ ምርጫ ይኖራል እና በዚህ ጊዜ መወሰን ላይ ምን ማድረግ አለባቸው ብለህ ታስባለህ? እንግዲህ መቼስ ያ የእግዚአብሔር መንፈስ በውስጣችን ያለው የእግዚአብሔር መንፈስ ምሪትን ይሰጣል። አንደኛ ቅድም እንዳልኩት ዋናው ነገር መዋደድ ነው፣ ፍቅር። እግዚአብሔር ቃል የምትወደውን የሚወደውን እንዲያገባ ይናገራል። ይሄ መሰረታዊ ነገር ነው። መሰረታችን መሆን ያለበት እሱ ገንዘብ አይደለም፣ እውቀት አይደለም፣ ዝና አይደለም፣ ወይ የተለያዩ ከዛ በኋላ የሚመጡ ነገሮች ሳይሆን እውነተኛ ፍቅር፣ ያ መሰረቱ። ሌላው ደግሞ በውስጣችን ያለው የእግዚአብሔር መንፈስ ምሪትን ይሰጣል ለሁላችን። ምክንያቱም እኛም የእግዚአብሔር ልጆች ነን። ስለዚህ ያን ነገሮች በሚኖሩበት ጊዜ መጸለይ በጌታ ፊት፣ ጌታ ሆይ የትኛውን አቅጣጫ ነው የትኛው ለኔ ያዘጋጀው በጌታ ፊት እንጸልይ። እግዚአብሔር ደግሞ ጸሎትን ይሰማል። አባታችን የምንለምነው የሚሰማ እውነተኛ አምላክ እና ይሄንን ነው። ሌላው እንግዲህ ደግሞ መዘጋጀት ማለት ለዛ ነገር ዝግጁ ሆነ የምንገባበት ነገር ነው። አጋጣሚ ፈጥሮ የሚገቡትን የምንገባበት ተቋም ሳይሆን አስበን ተዘጋጅተን በብዙ ነው በመንፈስ ተዘጋጅተን በኃላፊነት ለመውሰድ ተዘጋጅተን ልጆች ቢመጡ አባት ለምን ተዘጋጅተን እነዚህ ነገሮች ሁሉ ነው እንግዲህ ወደ ትዳር እንድንገባ መንገድ ይጠርጋል ብዬ የማስበው። እስቲ
እንደው ትንሽ አንተን ብዙ ተናግረሃል። እናንተ እንዴት ተገናኛችሁ? እኔና ባለቤት ሰፊ ነው እሱ በጣም ሰፊ ነው። ግን ያው አንድ ቤተክርስቲያን ነበር እና እሷ ትንሽ ልጅ ሆና ነው ወደዛ ቤተክርስቲያን ጆይን ያደረገችው። እኔ ደግሞ ከፍ ብዬ ነው። በኋላ ያው እዛው አብረን አደግን ማለት ይቻላል። እና አቃቂ ቃል ታውቀዋለህ ነበር? አዎ እንደ እየመጣ ነገራችን ለዛ ያልደረሰ ዘማሪ ብዙ የለም አይደል? አዎ ዛሬ በዓለም ላይ የታወቁ ሁሉ እዛ መጥተዋል። እና እዛ ነው ያደግነው። አቃቂ ቃልዮት የምንወዳት ቤተክርስቲያን ነች። የምንወዳቸው አስተማሪዎች፣ አባቶች፣ እናቶች ያሉበት ነው። ወንድሞች እህቶች ያሉበት ነው። እና እዛ ነው ጆይን ያደረኩት እኔ ከክፍለ ሀገር እንደመጣሁ ማለት ነው። ያው እዛው ቆይቼ እዛ ነው ጌታንም የተቀበልኩት ማለት ነው። እዛው ቤተክርስቲያን እዛ ነው ጌታ የተቀበልኩት። እዛው ደግሞ ጥበቃ ዘበኝነት ገባው በሩ ላይ። የእግዚአብሔር ወደ መድረኩ ከማምጣቱ በፊት ከበር ያስጀምራል አንዳንዴ። ስለዚህ ምዕመናን ሲገቡ እንኳን ደህና መጣችሁ ብዬ ያስገባለሁ። ሲሄዱ ደግሞ ጥርግ ብላችሁ ወደ ቤታችሁ ሄዱ ብዬ የዘበኛ ደንቡ ነው ጥርግ አድርጎ ማስወጣትና በሩን እዘጋለሁ። እና ከእሷ ጋር ተዋወቅን። ትዝ ይለኛል አየር ጤና ትማር ነበር እና በሩን በሰፊው ከፍት ነበር እኔ መኪና እንደሚያልፍ መኪና እንደሚያልፍ ሁለቱንም በር ከፍቼ አንድ ስታልፍ ለማየት እኮ ነው። እና ልጆች ነን። ያው እግዚአብሔር ፈቅዶ ጠየቅኳት በደብዳቤ። እሷም በደብዳቤ በዛን ጊዜ ደብዳቤ የታወቀ ነው። ይሄ ልብ ቅርጽ ያለው ጦር ምናምን አድርገህ ምናምን እኔ እንደሱ ባልስልም በደብዳቤ ጠይኳት፣ በደብዳቤ መለሰች። እኔም እኮ እየጸለይኩ ነው፣ እኔም ውስጥ ሀሳቧ አለ፣ ደስ ብሎኛል፣ ፈቃደኛ ነኝ አለች። ቆይታ እኔም ፈቃደኛ 7 አመት ነው የቆየነው። ዛሬ ወጣቶች 7 አመት እኔም ማስታውሰው ፊዚክስ መጽሐፍ ነበር፣ አንድ ፊዚክስ መጽሐፍ እና ለ12ኛ ፈተና እየተዘጋጀን እሷም እየተዘጋጀች እና ሃይ ስኩል እያለን ማለት ነው። በቃ እሱን መጽሐፍ እንደምትፈልግ ሰማሁ ለማጥናት ፈልጌ በቃ አግኝቼ እሱ ውስጥ ደብዳቤውን አድርጌ ፊዚክስ መጽሐፉን ቢሰጥ መስዬ በዛ ነው ደብዳቤዋ የኔ ደብዳቤ በፊዚክስ መጽሐፍ እውነት ነው። እኔ ደብዳቤውን ጽፌ በኪሴ አድርጌ ለመስጠት ፈራሁ፣ በጣም ፈራሁ። እና እነሱ ግቢ አንድ ሰፈር ነን፣ ፀሐይ ቀድሞ ይወጣል። በእርግጥ እኛም ጋር ብዙ ቆይቶ አይደለም የሚወጣው፣ በ5 ደቂቃ በኋላ እኛም ጋር ይወጣል። ግን የእነሱ ግቢ ፀሐይ ደስ ይላል። ወጣቶች እዚያ እየሄድን እንሞቃለን እነሱ ግቢ። እና ሄጄ እዚህ ከርፈፍ አድርጌ አስቀምጬ እንደዚህ ደብዳቤውን ሄጄ ቁጭ አልኩ እና ላጥ ብላ መታ ከኔ ጎን ተቀመጠች። ሌሎች ወንዶች እኮ አሉ። ተቀመጠች። እኔም እንድትወስደው ደብዳቤውን ወደ ሰው ዘወር አድርጌ ተቀመጠ። ላጥ አድርጋ ወሰደች። እንደውም ኧረ የሰው ሚስጥር ምንድን ነው ምናምን እያሉ እዛ ወሰደችው። አልመለሰችም። ማታ እንገናኛለን። እኔ የእሷ የእንትን አስጠኝ ነበርኩ የትምህርት ቤት። ደሴም ክላስ እኮ ነው ያለን። ግን እኔ የማታ ነኝ፣ እሷ የቀናት እና እኔ የማታ በጣም ሲሪየስ ሆኜ ነው የማጠናው እና እሷ ደግሞ እንደፈለገች ሆና ነው እንትን የምትለው ማለት ቤተሰብ ጋር ነው ያለችው። ስለዚህ ጎበዝ ናት በትምህርቷም ቢሆን ግን ምክንያት ፈልገን በቃ እኔ አስጠኝ ነበርኩ። ማታ ጠየቅኩ ማለት ነው። የጠዋቱን ደብዳቤ ከምን አደረሽው እየጻፍ አድርጌ ገፋ አደረኩ። መነጋገር አይችልም። አባዬማ የእህት ወንድሞቹ አሉ። በደብዳቤ ነው የደብዳቤውን ጥያቄ በደብዳቤ ጠየቅኩ መልሼ። ከዛ እሷም ሁሉም ነገር ትምህርታችን ስንጨርስ እንደርስበታለን የሚል ጽፋ ሰጠችኝ። ኔክስት ዴይም የትናንትናውን ነገር ከምን አደረሽው አልኩ። ዘሴም በሶስተኛውም ቀን የትናንት ወዳውን አልኩ። ዘሴም ሁለተኛ እዚህ ቤት አልመጣም እኔ ነኝ ጥፋተኛው ምናምን ብዬ 3 ቀን ቀረው። ግን ተጨነኩኝ። ተመልሼ ሄድኩ። ከዛም በቃ ነገረችኝ። እኔም እኮ በደብዳቤ ጽፋ ነው እንደውም የሰጠችኝ እና ደብዳቤውን አድርጌ ሳነበው በለጋ ጣቶች ከፈት አድርገውና ይላል ገና መግቢያው ላይ ይሄ ነገር ለጋ ጣት ካለበት መልሱን ለጋ ነው። እኔም እኮ እምቢ ማለት አይደለም። እኔም እየጸለይኩ ፈቃደኛ 7 አመት ቆየን መጮኝነት። እኛ 6 አመት ነው። በእርግጥ አሁን ስንመክር 7 አመት 6 አመት ሰው እንዲቆይ አንመክርም። በዛን ጊዜ አሁን በአሁን ጊዜ ንፋስ ይገባል
እዛን ጊዜ ንፋስ የለም ነበር። አሁን አውራቂስ የሚባል ንፋስ አለ ብሬክ የሚያደርግ በስቷል፣ በቃ ተነስቷል። ስለዚህ አንድ አመት ወንድዮ ቢያጠና ሁለተኛው አመት ላይ እሷ ተጠየቀች በኋላ በልሳ ብታጠና 2 አመት ከቆዩ ይበቃል። ከአንድ አመት በታችም ቶሎ ባይጋቡ ወጣቶች። ለምን ሰውን ቀምሰህ እንደ ብርቱካን ይጣፍጣል እንደ ሎሚ ኮመጥጣል የምትለው አይደለም ሰው። ስለዚህ ከአንድ አመት በታችም ፈጥነው ባይጋቡ 2 3 4 5 6 7 አመትም ባይቆዩ እሱም ይቆያል። ንፋስ ይገባል አውራቂስ እንዳለ። ስለዚህ ምንድነው ባላንስ በአንድና በ3 አመት ልዩነት ውስጥ በዚህ መሀል ላይ ቢጋቡ ጥሩ ነው። ቤተክርስቲያን ካወቀ ቤተሰብ ከመረቀ እግዚአብሔር ካጸደቀ በቃ የሚፈለገው እኮ ለሴት ወንድ መሆኑ ነው፣ ለወንድ ሴት መሆኗ ነው። በዚያው ደግሞ the same religion the same እምነት መኖር ነው የሚፈለገው አይደለ? ክራይቴሪያው በነገራችን ላይ እኛ ስናስተምር የእግዚአብሔር ክራይቴሪያ 50% ለኛ 50% ግልጥ ሆኖ ነው ያለው። 50% ድረስ መጥቷል። እግዚአብሔር ወንድ እና ሴት አድርጎ ፈጠራቸው ነው የሚለው። ወንድ ከሴት ጋር እንዲጋባ ነው፣ ሴትም ከወንድ ጋር እንዲጋባ። ስለዚህ 50% መጥቷል። በሱ እንደውም 100 አልቋል። በሱ እኛን ስለሚወደን እኛ ደግሞ ስለምንጨምር ነው እንግዲህ 50% መጥቷል። ከዚህ ውጪ ያለው እንግዲህ ቀይ የሆነች ረጅም የሆነ አጭር የሆነ እንደዚህ የምንለው 50% ድረስ መጥቷል ያልኩት። እምነት ደግሞ the same እምነት መሆን አለበት። የሚያምን ከሚያምን ጋር ነው መሆን ያለበት። ሁለት ሃይማኖት አንድ ቤት አስቸጋሪ ነው። አንድ አይነት እምነት ሲሆን ነው ጥሩ የሚሆነው። ብዙ እየፈረሰ ስላየን ነው። ስለዚህ 50% መጥቷል። ወንድ ከወንድ ጋር ሳይሆን ወንድ ከሴት ጋር ነው፣ ሴት ከወንድ ጋር ነው። እንዲሁም ደግሞ አማኝ ከአማኝ ጋር ነው። አለቀ። የእግዚአብሔር ሞልቷል። አሁን የኛም ይሳካል። በቃ ረጅም አጭር ቀይ ጸጉር ረጅም ጸጉር እንደዚህ በግጥ አሁን ጸጉር የግል ሊሆን የመንግስት ሊሆን አይታወቅም። ጸጉር አሁን በሱም መመዘን አትችልም። ሆኖም ግን ትልቁ ነገር ምንድነው? እግዚአብሔርን የምትፈራ እግዚአብሔርን የሚፈራ እኔን የሚወደኝ እኔም የምወደው መሆን አለበት። በተለይ እህቶች ስጠይቃቸው ከሌን ወድጃለሁ በጣም ምናምን ይላሉ። በጣም እንደዛ ሲሉ ወደሽዋል? አዎ። እንደሚወድሽ ታውቂያለሽ ወይ ስል አይ ቲንክ ይመስለኛል ይመስለኛል እነሱ እንደሚወዱ እርግጠኛ ናቸው። እንደሚወደዱ ግን ብዙ እርግጠኛ ሳይሆኑ አንዳንዶች እንደው ወደፊት ከተጋባን በኋላ ለውጠዋለሁ እንገባለን ብለው ይገባሉ። በምድር ላይ ካሉ እንግዲህ ያው ሰውም እንስሳ ከሆነ ከእንስሳት ከተፈረጀ ከማይለወጡ አንዱ ወንድ ነው ይባላል። በጣም ቶሎ አይለወጥም። ስለዚህ አይቶ መግባት ጥሩ ነው። ሌላው ምናልባት ፓስተር እዚህ ጋር አሁን የኛን ጉዳይ ሳነሳ እኔና ፍሬ ወደ 6 አመት ነው የቆየ ነው እና ለኛ በዛን ጊዜ የነበረው ተግዳሮታችን ምንድነው? አየህ ትዳር ይዘህ ስትመሰል በጣም ወጣቶች ነን። ገቢ አልነበረ። ያ ነገር ነው ያስገደደን። እንድንቆይ ያደረገ። ልክ ነው። እና በተመሳሳይ ሁኔታ ውስጥ የሚያልፉ ሰዎች ሊኖሩ ይችላሉ። እና እንደው ምን ትመክራለህ? እኔ ኢንተርቪው አድራጊ ቀየርከው እንትን በጣም ጥሩ ነው። አዲስ መድረኩም ለዚህ በመስታወት ሚዲያ ታሪክ የመጀመሪያ ኢንተርቪው ተደራጊው አድራጊው ሲያደርግ ማለት ነው። አድራጊው ሲያደርግ ኢንተርቪው ሲያደርግ ጥሩ ነው። ባይዘው እግዚአብሔር ይባርክ ፓስተር። በጣም በአገልግሎት እንባረካለን። አሜን። በጣም ያው እንግዲህ አድማጮች እኛ ቤት አንደኛ ነው ፓስተር ደሞዝ እና ፍሬ በጣም ነው የምትወደው። መልእክቶችን በጣም እንወዳለን። ከጋብቻም ባለፈ ደግሞ የምታስተምረው የእግዚአብሔር ቃል በቃ በጣም በተዋዛ መልኩ እግዚአብሔር ይባርክ ለማለት እወዳለሁ። ብዙ አገልግሎት ተጠቅመናል። ታንክ ዩ የኢትዮጵያ ቤተክርስቲያን ብዙ አገልግሎት ተጠቅመናል። እግዚአብሔር ይባርክ። ስለዚህ ጥያቄውን አልረሳሁ። ጠያቂ ሆኛለሁ ዛሬ ትንሽ ብንነካው እሱ ምን ይመስላል? የኢኮኖሚ ጉዳይ አይደል? አሁን ለምሳሌ የኛ ቻሌንጅ እሱ ነበር። በእንዲህ አይነት ሁኔታ ውስጥ የሚያልፉ ወጣቶችም ዛሬም ይኖራሉና ምን ትላለህ? በእውነት ለመናገር አለኝ ተብሎም ወደ ትዳር መገባት የለበትም። የለኝም ተብሎም ደግሞ ወደ ኋላ ማለት የለም። የሚያኖር እግዚአብሔር ነው። ግን ባላንስ ማድረግ ጥሩ ነው።
ያ ዝግጅት ያልከው ቅድም የሚጨምረው ሳይኮሎጂካሊ፣ ፊዚካሊ እና ኢኮኖሚካሊ እነዚህን በደንብ ማሰብ ጥሩ ነው። ሰው እኮ ገንዘብ ኖሮት እኮ እድሜውም ደርሶ በገንዘብም ጥሩ ሆኖ በአእምሮ ካልተዘጋጀ እኮ ያበላሻል ከገባ በኋላ። ስለዚህ መዘጋጀቱ ጥሩ ነው። ሆኖም አንዳንዶቹ ቤት ሰርቼ ይላሉ። ማገባው ቤት ሰርቼ እንደውም አንድ ቤት ሳይሆን ግራውንድ ፕላስ 4 እንደዚህ ሰርቼ መኪና ደግሞ ለየት ያለ መኪና ሞዴሉን ገዝቼ እንዲህ አድርጌ ሲሉ የእድሜ ሌባ ከጓሮ ይገባና እድሜያቸውን በሙሉ በልቷል። ቤት ሰርተው ሲጨርሱ አርጅተዋል። አሁን ልጅቷ ከየት ትምጣ? ልጁ ከየት ይምጣ? አየህ፣ ስለዚህ ጥሩ የሚሆነው ሁሉንም ባላንስ ማድረግ ነው። ባላንስ ማድረግ ደግሞ እግዚአብሔር ያኖራል። መጽሐፍ ቅዱስ የሚለው የዕለት እንጀራዬን ስጠኝ ነው የሚለው እንጂ የዓመት እንጀራዬን አይልም፣ ወይም የ10 ዓመት አይልም። ልጅቷ እኮ ስትመጣ በረከት ይዛ ትመጣለች አይደል? እኔ ሳስተምር ባልና ሚስቶችን እላለሁ፣ ሚስቶቻችሁን በረከቴ ግቢ ወደ ቤቴ ይበሉ እላለሁ። ያላገቡትን በረከቴ ግቢ ወደ ቤቴ ይበል፣ ያገቡትን በረከቴ በርክቺ በቤቴ ይበል እላለሁ። በቃ ትበርክት፣ ፍቻ አያስፈልግም። አንተም በርክት፣ እሷም ትበርክት እላለሁ። እና በረከት ናቸው። ሚስቴን ያገኘ ሞገስን አገኘ፣ ከእግዚአብሔር ዘንድ በረከትን ይቀበላል፣ ሞገስን ይቀበላል ስለሚል እና ስለዚህ እኔ ለጊዜው የሚጠለሉበት ከተገኘ በኪራይ ቤትም ሊሆን ይችላል። ሶኪ አብረው እየሰሩ ያድጋሉ። ደግሞ አብረው ማደግን የመሰለ ነገር የለም። ታሪክ አለ፣ የምጠቅሰው አለ። በኋላ አድጌ ከጨረስኩ በኋላ ነው ያገባዋት ከማለት ይልቅ ወይም አድጌ ጨርሼ ነው ያገባሁት ከማለት አብረን ያደግነው እግዚአብሔር አብሮ አሳደገን የሚል ለልጆችም የምትጠቅሰው ታሪክ ተአምር ቅድም እንደዘመርከው ይኖራል። እኔ እንደሱ ነው የምለው። አብሮ ማደግ ይቻላል። ዋና ነገር እግዚአብሔርን የምትፈራ እግዚአብሔርን የሚፈራ ይሁን እንጂ ሀብቱ በኋላ ይፈራል፣ በኋላ ያፈራል ማለት በኋላ ማያፈራው እግዚአብሔር መፍራት ነው። እግዚአብሔር መፍራት በፊት ነው መሆን ያለበት። ሀብት ማፍራት በኋላ ይመጣል። እንደሱ ነው የምለው። ድንቅ ምክር ነው በጣም። አሁን ኢንተርቪው ወደ እኔ ልመልሰው? እሺ ተፈቅዷል። እሺ። ለዘላለም ሕይወት ጥሪ ወገኖች፣ ጌታ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ካላችሁ ቀጥሎ ያለውን ጸሎት ከኔ ጋር አብራችሁ በመጸለይና ጌታ ኢየሱስን ወደ ሕይወታችሁ በመጋበዝ ከዘላለም ሞት ወደ ዘላለም ሕይወት አሁን መሻገር ትችላላችሁ። ፈጣሪና አምላኬ እግዚአብሔር ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። ጌታ ኢየሱስ ሆይ እኔ ኃጢአተኛ ሰው ነኝና መተላለፌን ደምስስልኝ። ስለ ኃጢአቴ በፈሰሰውና ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ አንጻኝ። እግዚአብሔር ሆይ ከዛሬ ጀምሮ ሰይጣንን ዓለምና ክፉ ሥራውን ሁሉ ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ዛሬ ተቀብያለሁ። ኢየሱስ ክርስቶስ ከሞት እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ እመሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። ልጅህም እንዲሆን በምሕረትህ ይህን የመሰለ ዕድል ስለሰጠኸኝ አሁንም አመሰግንሃለሁ። አሜን አሜን።